40 ቀን ወይም 50 ቀን ሙሉ አዋጅ የሚታወጅለት ቋንቋ የማይቀየርበት ብቸኛ በዓል ማን ነው ከተባለ ማን ነው ማለት ነው? የትንሣኤ በዓል ነው ማለት ነው። ምክንያቱ ደግሞ ምንድን ነው ካላችሁ ሐዋርያት በቀኖናችን የሰሩበት ዋናው ዓላማው ጌታችን ከሰማይ ወረደ በማኅፀነ ማርያም አደረ ብለን ባለ ጽንሰት ስለ ጽንሰት እየተናገርን መጥተን ጽንሰቱን አክብረን 9 ወር ከ5 ቀን በማኅፀነ ማርያም ከኖረ በኋላ እግዚአብሔር ወደዚህ ዓለም መጣ ተወለደ ብለን ልደቱን አክብረን በ30 ዓመቱ በዮርዳኖስ ባህር በዮሐንስ እጅ ተጠመቀ ብለን ጥምቀቱን አክብረን ሌላው ሆሳዕናውን አክብረን ስቅለቱን ጭምር ያን ሁሉ ካደረግን በኋላ ሞተ የሚለው ቃል አለ። ከዚያ ቀጥሎ ወደ መቃብር ወረደ ብለን ክርስቶስ ከመቃብር ተለይቶ ባይነሳ የሁሉ በዓል የሁሉ ትምህርት ምን ሆነ ነበር? ንገሩ፣ ምን ሆነ ነበር? ተጸነሰ ብለን ተወለደ ብለን ተጠመቀ ብለን ሁሉ በዓል አክብረን ሞተ ብለን ተነሳ ባይኖር ምን ሆነ ነበር? የሆነ ከንቱ ነበር አይደል? ሐዋርያው ምን አለ? ክርስቶስ ባይነሳ ኖሮ ሃይማኖታችን ከንቱ ነበረ፣ ደስታም የለም ነበረ። ዛሬ አቀርቅረን ለሄደበት እጅ ቀጥለን አናሰክርም ነበረ፣ እምነት አለ ብለን ለመናገር አንደፍርም ነበረ ይላል። ግን ክብር ይግባውና የድንግል ማርያም ልጅ መድኃኒዓለም በሦስተኛው ቀን እሑድ ሌሊት 10 ሰዓት ላይ መቃብርን ረገጠው፣ የመታሰቢያን ቆረጠውና ማንንም እገዛ ሳያስፈልገው በተዘጋ መቃብር ተነሳ። ክብርና ምስጋና ለስሙ ይሁን። ስለዚህ እምነታችን እምነት መሆኑ ተረጋገጠ ማለት ነው። የሚዘባበቱብንና የሚለፉን ሁሉ ተዋረዱ ማለት ነው። አፋቸው ተዘጋ ማለት ነው። ሲኦል ተበረበረ፣ ነፍሳት ነፃ ወጡ፣ ዲያብሎስ ታሰረ፣ መቃብር ተረገጠ፣ የመታሰሪያ ተቆረጠ። ትንሣኤ ማለት ይሄ ነው። ስለዚህ 50 ቀን ሙሉ 40 ቀን ሙሉ ክርስቶስ በታላቅ ኃይል ድሞትን ድል አድርጎ ከሙታን ተለይቶ ምናለ ተነሳኛል ነው ይገኛል ማለት 50 ቀን ሙሉ ታወጀ ማለት 50 ቀን ሙሉ ሌሎች ሰዎች አሁን እኛ ሊነቁ ከስለ ክርስቶስ እንደማንናገር ብዙ ሰዎች አሉ አይደል? እስኪ በየትኛው ቸርች ነው በየትኛው ቤተክርስቲያን ነው 50 ቀን ሙሉ ሞትን ረግጦ ተነሳው የሚያውጅ የትኛው አለ? ሲያስቡ 50 ቀን ሙሉ ቋንቋ ሳይቀየር ለሱ ብቻ 50 ቀን ሰጥቶ የሚሰብክ ሞትን ድል አድርጎ እንደተነሳ ሰይጣን እንደረገጠው ድል እንዳደረገው መቃብር አፉን ከፍቶ እንደቀረ የሞት ማሰሪያ እንደተቆረጠ አያችሁ፣ ጨለማው እንደተሻረ ዘላለማዊ ብርሃን በክርስቶስ እንደተሰጠ 50 ቀን ሙሉ ታውጅ ይገኛል። ዛሬ ስለ ትንሣኤ ሲታወጅ ርዕሳችን ወደ ርዕሳችን እንታና የዮሐንስ ወንጌል ምዕራፍ 20 ቁጥር 26 ላይ ሰላም ለሁላችሁ ይሁን። እስኪ በሉ ሰላም ለሁላችሁ ይሁን። ወንጌል ማን ያለው? መቼ ነው የተናገረው? ከሙታን ተለይቶ ከተነሳ በኋላ። ለምን? የክርስቶስ ትንሣኤ ሰላማችን ነው። ሰላማችን የታወጀው በትንሣኤው ነው። አያችሁ፣ በትንሣኤው ሰላማችን ስለታወጀ በፍርሃት ምክንያት ቀራንዮ የነበረው ነገር ስለሚያስጨንቅ የዓለም ጉዳይ ሰላም ስለሚነሳ ሰማዩ ምድሩ ፍጥረት በሙሉ ተጨንቆ የዋለበት ቀን ስለነበረ የዚያ ጭንቀት ሐዋርያትን አልለቀቃቸውም ነበር። ከጭንቀታቸው ብዛት የተነሳ ምግብ ሳይበሉ 8 ቀን በር ዘግተው አንድ ቤት ተቀመጡ። በር የዘጉበት ምክንያት ተጨንቀው ነው። ምክንያቱም ያስጨንቃል። አስቡ፣ ሰማይ ተጨንቆ በዕለተ ዓርብ እኮ ዝናብ ያዘንብ የነበረ ጠፈር እኮ ከዋክብትን ሲያዘንባቸው ወደ ቀኝ ወረወራቸው። እናንተ እዚህ በክብር በላይ ትሰራላችሁ፣ ፈጣሪያችን ተሰቅሏል፣ እንደ ቅጠል ረግፋችሁ ከዚያው ዝቅ ብላችሁ አክብሩት እንጂ ብሎ አያችሁ። ጠፈር ከዋክብት እንደ ቅጠል አረግፋቸው ነበረ፣ እንደዚህ ያዝኗቸው ነበረ። በላይ መቀመጥ አልቻሉም፣ ደፍረው ፈጣሪያቸው ተሰቅሏል። ፀሐይ በብርሃን ባሸበረቀ በሚያንጸባርቅ በብርሃን ጸዳል መቆየት መዋል አልቻለችም፣ ወደ ጨለማ ቀየረች። ራሷ ክብሬ ተሰቅሎ ብርሃኔ ተሰቅሎ ብርሃኔ ሰጠኝ ተሰቅሎ
ሰሌዳዬን በጠፈር ላይ ያስቀመጠ እሱ ተሰቅሎ ባለቤቱ ምን ክብር አለ ብላ ወደ ጨለማ ራሷ ቀይራለች። ጨረቃም ደም ለብሳ ደም ታለቅስ ነበር። ያን ቀን ማለት ነው። መቃብራት አቅም አጡ። የዋጡትን ሙታን መጥፋት ጀመሩ። ማንም ሲያስገድለው መቃብር ሙታንን ይፈታ ነበር፣ ያነሳ ነበር። ክርስቶስ ተሰቅሎ ሳለ ከ500 እስከ 600 ሊቃውንት አባቶቻችን ሙታን እንዳሽ ይቆሙ ነበር፣ ከመቃብር ይወጡ ነበረ፣ ድንጋዮችም ይቆራረጡ ነበር ይላል። ስለዚህ ያ ሁሉ ያንን ያየ አይምሮ ደግሞ ፊት ለፊት በምድር ላይ መታየት አያስችልምና ፈሩና ሐዋርያት አባቶቻችን ደግሞ ጨምረው የት ሄዱ ብለው ቤት ውስጥ ገቡና በራቸውን በጽሑፍ ቆልፈው ዘግተው ተቀመጡ ይላል። ምግብ መብላት የለ፣ ከሰው ጋር መገናኘት የለ፣ ውሃ መጠጣት የለ፣ በአደባባይ ወጥቶ መታየት የለ። 8 ቀን በረዙ አባቶቻችን። ምክንያቱም የዓርብ ትዝ እያላቸው የጭንቀት ቀን ትዝ እያላቸው ጌታቸው ሲገረፍ፣ ጌታቸው በሁሉ በጦር ሲወጋ፣ ደሙ ሲፈስረው፣ ሲቆርስ፣ በጥፊ ሲመታ፣ ምራቅ ሲተፋበት ያለላት ጌታ አያችሁ። ያንን አይተው ጨክነው መቆም አልቻሉም። በአደባባይ ላይ መታየት አልቻሉም። በረዘጉ ነው ደግሞ በነገራችን ላይ ፍርሃት ሙሉ በሙሉ የለቀቃቸው ከ50 ቀን በኋላ ጸጋ መንፈስ ቅዱስ ዙሩ ሲቆጣጠራቸው ከዚያ በኋላ ፍርሃት የተወገደው ፍርሃት ነበረ። በሐዋርያትም ላይ በቅዱሳት እናቶቻችንም ላይ በሰባ አርድእቱም ላይ ፍርሃትና ጭንቀት ነበረ። ያሉ አለቀቃቸው ነበርና 8 ቀን በር አዘጋጁ። ስለዚህ ሰላም አጥተዋል። አይምሯቸው ሰላም አልነበረም። ተጨንቀዋል። ጭንቀታቸውን የሚያስወግድ ነገር አላገኙም። ያለው አማራጭ ከሙታን ተለይቶ የተነሳው በልዩ ኃይል በልዩ ክብር የተነሳው ያ ዲያብሎስን ያሰረው የሞት ማሰሪያ የቆረጠው ራሱ ክርስቶስ ተገኝቶ በተዘጋ ቤት ገብቶ ሰላም ሊሰጣቸው ስለሚገባ ይጠብቁ ነበርና ሰላማችን ክርስቶስ በተዘጋ በር ገብቶ ሰላም ሰጣቸው። ለሁላችን ሰላም ይስጥልን። አሁን ብዙ የተዘጋብን በር ነው። አሁን የሰላም በር ተዘግቷል። ብታዩት ማለት ነው ምን ላይ ነው? ምንም ሰላም የለውም ማለት ነው። ጭንቀት ላይ ነው። የኑሮ ዘይቤው ምስቅልቅል ብሏል። ይህን ማስተካከል ወደ ቀኝ መመለስ የሚችለው የድንግል ማርያም ልጅ መድኃኒዓለም ብቻ ነው። በሰው ጫጫታ ሊሆን የለም። ሊሆንማ ይሆን ነበር፣ አልሆነም። አያችሁ፣ ሁሉን የፈጠረ ሁሉን ማድረግ የሚችል ሁሉ የሚሳነው ነገር ምንም የሌለ ምስቅልቅል ያለውን ነገር ወደ ቦታው መመለስ የሚችል ሰላም ያጣውን አይምሮ ሰላም መስጠት የሚችል በፍቅር እጦት የተበተነውን ዓለም መሰብሰብ የሚችል የፍቅር አባት፣ የሰላም አባት፣ የቸርነት አባት ማን ብቻ ነው? እግዚአብሔር ብቻ ነው። አዎ። ስለዚህ እንደዚህ አሁን እኛ ዓለም ግራ እንደተጋባ ዓለም ሰላም እንዳጣ የሰላም መንገድ እንደጠፋው ያን ጊዜ ሰላም መንገድ ጠፋቸው ዘግተው ነበር። አባቶቻችንም እናቶቻችንም በአንድ ቤት ውስጥ አስቡ፣ ያለ ምግብ ያለ መጠጥ ያለ እንቅስቃሴ ከሰው ጋር በመገናኘት ወደ ውጭ ወጥቶ የፀሐይ ብርሃን ለሚያት ተጨንቀው 8 ቀን በዘጉበት ሁኔታ በመካከላቸው ተገኘ ነው። በመካከላችን ይገኛል። በመካከላቸው አንተ ገኘ ምንም ተገኘ። በተጨነቁት መካከል መገኘት ማለት ነው። ጭንቀት ያረቃልና ሰላም ይሰጣል። በመካከላቸው ሲገኝ ቤት ውስጥ ላይ ተገኘው ግን በሩ እንደተዘጋ ነው። ተቃልቀናቸው በር ቢቆረቁ ይጨነቃሉ። ምክንያቱም ጥላት መጣ ይላሉ። የሸሸነው ጥላት ጌታችን መጣ ብለው እንደተጨነቁ እንዳይፈሩ ሲጀመር በር መዝጋት መክፈቱን አያስፈልገው። እሱ በተዘጋ በር መግባት ይችላል አይችልም? በጣም 3 ነገሮች ይደንቃሉ። የሚደንቃቸው ነገር በጣም 3 ነገሮች ይደንቃሉ። አንደኛ ከሰማይ ወርዶ በድንግል ማርያም ማኅፀን ሲያድር በድንግልና ማኅፀን የተጸነሰው አቃሉ ጋራችሁ በምንድን የተጸነሰው? በድንግልና ማኅፀን አያችሁ። በጣም ይደንቃል። በድንግል ስትጸንሰው ድንግል ናት። በጸነሳችሁ ጊዜ ድንግል ናት። በማኅፀኗ ስትጸነስ ድንግል ነበረች። እሱንም ሳትጸንሰው ድንግል ነበረች። በማኅፀኗ ሲያድር በድንግልና ነው ያደረው። ይሄ ፍጡር አይቻልም፣ በፍጡር ዘንድ አይታሰብም። ይሄ ስትጸንሰው ድንግል ናት። ጸንሰው በማኅፀኗ ይዘው ድንግል ናት። ቤተልሔም ላይ ወለደችው ድንግል ናት። አያችሁ፣ አሁንም ድንግል ናት። ወደፊትም ድንግል ናት። ማለት ድንግል ማለት ለዘላለም በታጠበ ማኅፀን በድንግልና ማኅፀን ተጸንሶ በድንግልና ማኅፀን ኑሮ በድንግልና ማኅፀን ተወልዶ በድንግልና ጸንታ እንድትኖር ያደረገ እግዚአብሔር አንዴ ይደንቃል፣ ለፍጡር አይቻልም። ሁለተኛው ደግሞ በተዘጋ ቤት ገብቶ ሰላም ሁላችሁ ብሎ ሰላም መስጣቱ ነው።
በር ከፈቱ። እንኳን ለእግዚአብሔር አይደለም ለመድኃኒዓለም አይደለም ቀርቶ መልአኩ እንኳን ጴጥሮስ ሲያጫናው እስር ቤት ሲገባ በር አልከፈተለትም። መልአክ እንኳን ይገባል። ሐዋርያት ሥራ ምዕራፍ 12 ቁጥር 12 ላይ ሲታነቁ ጴጥሮስ በእስር ቤት ሆኖ በሚያለቅስበት ጊዜ በሚያነባበት ጊዜ በከራው በነበረበት ሰዓት እጅግ በሰንሰለት ታስሮ መንቀሳቀስ በማይችልበት በጨለማ ስር በነበረ ሰዓት የእግዚአብሔር መልአክ ሌሊት ወረደ። በጨለማው ጴጥሮስ ተኝቷል። ወታደሮች ተኝተው በነበረበት ሰዓት ቤት ውስጥ የእግዚአብሔር መልአክ ነበረ ይላል። መልአኩ ሲገባ ቤቱ አበራ። በሩ እንደተዘጋ ነው። 3 በር ተቆልፎበታል። አንድ በር ግን አልተከፈተም። በር ሳይከፈት የእግዚአብሔር መልአክ እስር ቤቱ ሳውሮ ከጴጥሮስ ጎን ነበረ። ጴጥሮስን ነካው። ናተነስ ሲቀሰቅሰው ወይም ሲዳስሰው ሰንሰለቱን ደቅጠን ረገፈለት ይላል። አያችሁ፣ ሰንሰለቱን ደቅጠን ረገፈን። አልተከተለኛ ነው። ጴጥሮስ ተከትሎ ወጣ። የእግዚአብሔር መልአክ ሁሉ በኋላ አወቀ። በእውነት እግዚአብሔር መልአክ ሁሉ እንኳን ያለኝ ባጭሩ እንኳን ለእግዚአብሔር መላእክት ተፈጠረ ለመድኃኒዓለም አይደለም ቀርቶ ለመላክ እንኳን በር መክፈት ሳያስፈልግ መልአክ ቤት ውስጥ መግባት ይችላል። መስኮት ሳይከፈት በር ሳይከፈት ከፋይ ሳያስፈልግ ያ በቱ ማይጠን የተጸነሰው በቱ ማይጠን የተወለደው ሲወለድም ሲጸነስም ከተወለድም በኋላ የእናቱ ማይጠን ያለወጠው ያ መድኃኒዓለም በተዘጋ በር ገባና መካከላቸው ተገኘ። ቡአ አሉ እጹብ ተስላሽ በሩ ቤቱ ተዘግቶ በሩ ተዘግቶ የቤቱ በር ተዘግቶ በነበረበት ሰዓት የእግዚአብሔር ራሱ መድኃኒዓለም ገባ። ወቆመ ማእከሎሙ ከመካከላቸው ቆመ። ወይቤሎሙ ሰላም ለኩልክሙ ለሁላችሁ ሰላም ይሁን አላቸው። በመካከላቸው ምን አላቸው? ለሁላችሁ ምን አላቸው? አዎ በተዘጋ በር ላይ ገባው። በር መክፈት ሳያስፈልግ ይሄ ድንቅ ነው። አያችሁ፣ ይሄ ድንቅ ነው። አሁንም ሶስተኛው ስንመለከተው ደግሞ በጽናቸው ወይም በአዳራሽ ነው። መጀመሪያው በማይሰራ ማርያም በትናንት ሶስተኛው በተዘጋ መቃብር ነው የተነሳው። መድኃኒዓለም በምን የተዘጋው የተነሳው? በተዘጋ መቃብር። ክርስቶስ የተነሳው ሌሊት 10 ሰዓት ነው። መቃብሩ ላይ ያለውን ድንጋይ መልአክ ያገላበጠው ጠዋት 12 ሰዓት ነው። መልአኩ ድንጋዩን ሲያገላበጠው ክርስቶስ ሄደ። ለምን? ሌሊት 10 ሰዓት ተነስቶ ለመነሳት ድንጋይ ያገላበጠለት መልአክ ያስፈልገው። ድንጋዩ ሳይገላበጥ 50 ሰው የሚያነሳው ድንጋይ አይያለው ነበር። ይነሳል ብሎ ፈርቶ እንዳይነሳ በድንጋይ ብዛት የሚከብድ ሳይ የለም። ድንጋይ መፈቀር ሳያስፈልገው በመንፈቀ ሌሊት ክርስቶስ ተነስቷል። ክብርና ምስጋና ለስሙ ይሁን። ይህ ደንቃላ በተዘጋ መቃብር ሊቃውንቱ ይላሉ ይደራሲያሉ በከመ ኢያረሃ ወማኅተመ ድንግልናሃ ለወላዲቱ በልደቱ በሚወለድበት ጊዜ እናቱ ማኅፀን ሳይለውጠው በድንግልና ተጸንሶ በድንግልና እንደተወለደ በድንግልና እንድትኖር እንዳደረገ ከማሁ ኢያረሃ ወማኅተመ መቃብሪሁ በትንሣኤው ተነሳ ብለን ስንናገር በተዘጋ መቃብር ነው ብሎ መቃብር ከፋ ተነሳ። ድንጋይ ያገላበጠለትም የለም። ዶማ ተሸክሞ የቆፈረለትም የለም። መልአክም ሳይመጣ ሴቶቹም ሳይመጡ ሽቱ ይዘው ሐዋርያትን ጴጥሮስና ያዕቆብ ጴጥሮስና ዮሐንስ እየተቀዳደሙ ሲመጡ ጴጥሮስን ቀርቶ ዮሐንስ በቃ እስከሚደርስ ድረስ አልጠበቀም። ሌሊት 10 ሰዓት ተነስቷል። እነሱ 12 ሰዓት ይመጡ ሲነሳ በተዘጋ መቃብር ነው። ግዙፍ ድንጋይ ተገጥሟል። በድንጋይ ብዛት ክርስቶስን ያስቀመጥ ይቻላል። ድንጋዩም አልፈጠረው፣ እንጨቱም አልፈጠረው፣ ድንጋዩም አልፈጠረው። በተዘጋ መቃብር ስለተነሳ ይሄ ሶስት ይደቀራል። አንደኛ በቱ ድንግልና ተሰብስቦ ወደ ሁለተኛ በቱ መቃብር መነሳት፣ ሶስተኛው በተዘጋ ቤት ተገኝቶ ያላቸው ሰላም ለሁላችሁ ይላል። በዛ መካከል ደግሞ በጥርጥር ውስጥ የተዋጡ ሐዋርያት ነበሩ። ፍርሃት ብቻ አይደለም፣ ፍርሃቱ ጋር እንደተያዘ ነው። የአይሁድን ፍርሃት ባይለቃቸው ፍርሃቱ እንዳይሆን ወንጀሉ ስላዩ ፍርሃት የተነሳ በር ዘግተው ተቀምጠው ነበር። በዚያ ውስጥ የተጠራጠሩ ሐዋርያት ነበሩ። አንድ ቶማስን ነው መጽሐፍ ቅዱስ የሚገልጠው። ሊቁ ደግሞ እንድርያስን ጨምሮ እንድርያስን ጥርጥር ነበረበት በውስጡ። ለምን? ቶማስ ጌታችን ሲነሳ ስላልነበረ አላየው አሉ የሚሉት ጥያቄ ነው። ሊቃውንት ሲገልጡት ሰዱቃዊ ነው። ከሰዱቃውያን ነገድ ስለሆነ ቶማስ የመጣው ከተለያየ ነገር ተጠርተው ከተለያየ አይሁድ ነገር ከተለያየ ቦታ ከተለያየ ቋንቋ የተጠሩት ሐዋርያት። ስለዚህ ቶማስ የተጠራው ከሰዱቃውያን ወገን ስለነበረ
እድገቱ አስተዳደጉ ሁሉ ትንሣኤ ሙታን የለም የሚሉ ሰዎች ቤተሰቦቹ ጋር የሚያደገው ቤተሰቦቹ ሰው ከሞተ በኋላ አይነሳም የሚል እምነት አላቸው። ሰዱቃውያን ማለት እንደዚያ ናቸው። አንድ ሳዱቅ የሚባል ሰው የፈለሰፈው የሃይማኖት ፍልስፍና ምን የሚል ፍልስፍና መሰላችሁ? እምድረ ሀበ ፈሰብ አልቦቱ ትንሣኤ፣ ሰው ከሞተ በኋላ አይነሳም የሚል የሃይማኖት ፍልስፍና ሳዱቅ የሚባል ሰው ማለት። ስለዚህ ተከታይ እያፈራ መጣና ትንሣኤ ሙታን የሚል ሰው እየበዛ ሲመጣ ሰዱቃውያን ተባሉ። ምን ተባሉ? ሰዱቃውያን ማለት ትንሣኤ ሙታን የለም የሚሉ ትንሣኤ ሙታን እንዳለ የማያምኑ ናቸው። ከሞት በኋላ ያለው ሕይወት መንግሥተ ሰማያት የሚባል የለም፣ ፍርድ የሚባል የለም፣ ተፈራጅ የለም፣ የሚባረርም የሚጠራም የለም ብለው አጠቃላይ ከትንሣኤ በኋላ ያለውን ትክክለኛውን ሕይወት የሕይወት የኑሮ ዘይቤ የካዱ ናቸው። ክርስቶስ ፈራጅነቱን ጭምር የካዱ ማለት ነው። ሰው ካልተነሳ ክርስቶስ አይፈርድም አይደል? የክርስቶስን ፈራጅነት ጭምር የካዱ ናቸው። በቀኝና በግራ ቆሞ አንተ ይህን አንተ ላሉ ይፈርዳሉ። የዘላለም ሕይወት አወርሰናል፣ በስሙ የተጠራነው የታተምነው የእርሱ አካል የሆነው በጥምቀት የተወለድነው ዳግመኛ መንግሥቱን ያወርሰናል። ዓለም የሚጠብቀው ክርስቶስን መንግሥተ ሰማያት የሚባለው የለም፣ ፍርድ የሚባለው ነገር የለም፣ ገሃነመ እሳት ሲኦል የሚባለው ነገር የለም፣ ገነት የሚባል ነገር የለም፣ በቀኝና በግራ መፍረድ የሚባለው ነገር የለም፣ ከሞት ከአፈር ሁለት ትቀራለህ፣ ከዚያ ውጪ ፍርድ የለም ብለው የእንስሳ ሞት የሰው ሕይወት የሚያደርጉ ሰዎች ናቸው። እንስሳ ነው ከሞተ በኋላ ጥያቄ ጽድቅና ኩነኔ የለም። ምክንያቱም ደመነፍስ ነው ያለው። እንስሳው ደግሞ ሲፈስ አብራ ይዘው ፈሳ ምትቀር ነፍስ ደመነፍስ ማለት ህደጋራ ፈሳ ምትቀር ማለት ነው። ጽድቅና ኩነኔ የሌለባት ማለት ነው። የሰው ግን ከዚያ ይለያል። በኩራችን ክርስቶስ እንደተነሳ እኛ እንነሳለን። ከተነሳ በኋላ ዳግመኛ ሞት እንደሌለበት ከተነሳ በኋላ ዳግመኛ ሞት የለብንም። እሱ ዘላለማዊ ሕያው ሆኖ ለሌላው ሕይወት ተሰጥቶ የሕይወት ባለቤት ሆኖ እንደሚኖር እኛም ደግሞ ሕያዋን ሆነን ከሕያው ክርስቶስ ጋር አብረን የምንኖር መሆናችን ይህንን ኃይል የካዱ ሰዱቃውያን ይባላሉ። ቶማስ ከዚህ ውስጥ ስላደገ አእምሮ ላይ ተጽዕኖ አሳድሮበት ነበርና የሰዱቃውያን ትምህርት ትንሣኤን ይጠራጠራል። ብዙ ጊዜ አይታችሁ ከሆነ እመቤታችንን ስትነሳ አላየው አላየም ያለው ቶማስ፣ ክርስቶስን ሲነሳ ካላየው አላየም ያለው ቶማስ ነው። ለምን ሲባል ትንሣኤ ሙታን የተደገኙ የሰዱቃውያን ተጽዕኖ ትምህርት አድሮበታል። ቤተሰቦቹ እዚያ ስለነበሩ አስተዳደጋችን ተጽዕኖ ይለታል። እንደ ጊዜ ጣዖት የሚያመልክ ሰፈር ውስጥ ካለን ያ ተጽዕኖ ይለታል። አያችሁ፣ እንጨት ድንጋይ የሚያመልኩ ሰዎች ካሉ ይሄ ማለቱ የተለያየ ነገር ካለ እዛው እንደዚህ አይነት ነገር ተጽዕኖ ይፈጥራል። ቶሎ አይለቅ እስከሚጠራ ድረስ ማለት ነው። ግን በደንብ አጥባው ወደ ክርስቶስ ስለሚያጠራው እንዳጠራው ደግሞ በደንብ ላይ በደንብ ደግሞ ፍጹም ማመን ያስፈልጋልና ቶማስ እንደዚህ አይነት ተጽዕኖ ስለነበረበት አላየም ማለት ነው። በመጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 20 ቁጥር 26 ጀምሮ ስታነቡ የምታገኘው ይህን እውነታ ነው ማለት ነው። ሊቁ ደግሞ ምን አለ? እንድርያስን ጨመረውና አርአያውን ቶማስ ስለዘገበው ድጓው ላይ የትንሣኤ ድጓ ላይ የፋሲካ ድጓ የሚባለው ላይ አርአያው ለቶማስ ስለዘገበው ወለእንድርያስ ቅንዋት እንደው ይደውሉ ለቶማስ የተወጋው ጎኑን አሳየው እንዳሙና ለእንድርያስ ደግሞ የተከለከሉ ልጆች አሳየው። ያው ዘንድ እንድርያስና ከኔ ጋር ባህር ያስፋልት ተራራም ና ስልህ ያን ጊዜ መርከብ የሌለበት ታንኳ የሌለበት ያለ ታንኳ ቀዛፊ ባይሩን ገረገጥና እየስጠራ ባይሩ ገረገጥ ተመጣጣለበት እንደተጠራጠረ ብሎ የእጆቹን ችንካር አሳየው። ይሄው ለዓለም የተከለከሉ እጆች እኮ ለእንድርያስ አሳየው። እንድርያስ ላይ ቆመ ነው። ሌላው ቶማስ ደግሞ አንተ እጆችን አጣና ወኔ ደሰው ወሉን ሲዳሰሰው እሳተ መለኮት እጆችን አቆማጠራቸው ይላል። ያን ጊዜ ጌታ ያውናቸው ብሎ እመን እንጂ አትፍራለውና እጆቹን ፈወሰልን። ሁላችንም አለማመናችን ይፈወሰልን። አዎ እንዳይነት ጥርጥሮች ስለሚኖሩ ወስዳቸው ተቀይቶ ግን ማለት ተለያየ ነገር እዛ ወደ ቤት ከገባ በኋላ አንደኛ ሰላማቸውን ሰጣቸው፣ የሃይማኖትን አሳመናቸው። ከዚያ ሳያዩኝ የሚያምኑኝ ምንድን ናቸው አሉ?
አይ አንተ ካላመንክ ቶማስ ተዋልኩበት ይዋልኩ አደርኩበት ያደርግ ሳስተምራ ነው የነበር ብዙ ድንቅ ታምራት ያየኝ አሁን ደግሞ ምንነሳለው ዳም እንደምንነሳ እርግጠኛ ማለት ነው። ስትከተል የነበረው ምን አጠራጠረሃል? እኔ አምላኬ እንደምንነሳ እንዴት ትጠራጠራለህ? ሳያዩኝ የሚያምኑ ብፁዓን ናቸው ብሎ ለቶማስ እንትን የሆነው ዘንድ ትምህርት የሆነው ዘንድ ይህን ትምህርት በላይ ያለ ማስተማር ነው። ምክንያቱም ዛሬ እኛ ሳናይ እናምናለን አይደል? አንጠራጠርም። እኛን ነው እንጃ ያለው ሳያዩኝ የሚያምኑ ብፁዓን ናቸው ወደፊት ይነሳል። አንተ ዛሬ ይተናገር መልካም ነው፣ ችግር የለውም። ናይ አንታጆችን እንዳሰይ ይሄው አመታት እንዳይመስል አለ። መለኮትን ከሥጋ ጋር እንደተዋሃደ ተመስሏል። በተዋሃደኛ ሆኖ ማለት እንደ መለኮት እንደ ባህሪ ያምላክነቱ አቃጠለው። እንደ ሰውነቱ ወዱን ቢዳስስ አደረገ። እንደ ሰውነቱ ተዳሰሰ፣ የመለኮትነቱ አቃጠለው። ጌታዬ አምላኬ ያለ ጊዜ ነው። አምላኬ ማለት ፈጣሪ ማለት ጌታዬ ማለት ደግሞ አዳኝ ማለት ያዳኝ አምላኬ ብለው ሊቃውንት አባቶቻችን ይተረጉማል። ጠቅላላ ስናደርገው ክርስቶስ የመጣበት ሰው ሁሉ ያጣውን ዋናው መሰረታዊ ነገር በተዘጋጀ ገብቶ ሰጣቸው። ምን ነበር ዓለም ያጣው? ሰላም። ምን ነበር ያጣው? ዓለም ያጣው ምን ነበር? 5000 ሰላም አልነበረም። ሰላም አልነበረም። አሁን ህማማት ብለን አከበርን 6 ቀን አይደለም። መጀመሪያ በስግደት ሁሉ ነገር ጨለማ አድርገን መስቀሉን ዘግተን ቅዳሴውንም ዘግተን ሁሉ ነገር ጨለማ አድርገን እንዲህ ነበር ማለት ነው። 5000 እንዲህ ነበር ሁሉ ነገር የተዘጋ ሲወላ አቆጣ ለምን ሙጣ ጨለማ ውስጥ የሚገባ ያቀጥሉን ገነት ተዘግቷል። በፍራፍ ሰይፍ ይጠበቃል። እንዲሁ ጨለማ ሆኖ ድሮ ነበር። 5000 ዘመን ማለት ነው። ያ 6 ቀን ነው። የ5500 ዘመን የጨለማ ዘመን ሰላም ጠፍቶ ነበር። ምንም ጽድቅ እየሰሩ መስዋዕት እያቀረቡ በደብተራ ኦሪት በተለያየ በምኩራብ እየተመላለሱ መስዋዕት እያቀረቡ እግዚአብሔርን እያመሰገኑ ግን ገነት ዝግ ነበር። ሰላም የሚሰጥ ነገር ግን አልነበረም። ያንን የተዘጋው የገነትን በር ሊከፍት የሚችል ያንን ከፍቶ እዚህ በኋላ ሰላም ናችሁ የሚል መስዋዕት አልነበረም። ጸሎት አልነበረም ቢጸለይ። ነገር ግን ይህንን እያቀረቡ ቅዱሳን ወደ ሲኦል ቢወርዱ በሲኦል ውስጥ በየምሳት አለቃቸው ይባላል። ወይ ለተቆሙ ፍትወተ እሳት ለገበያኒ ለተመረጡ ሰዎች ግን የሲኦል እሳት አለቃቸው፣ ጨለማ አላገኛቸው። ወኮነቶም ወደ ምሕረቱ እግዚአብሔር ከመደብተራ ብርሃን በማይከለክሉ በሲኦል ውስጥ የእግዚአብሔር የምሕረት እጁ እንደ ብርሃን ይባላል። ለአብርሃም ለይስሐቅ ለያዕቆብ ነቢያቱን በሙሉ መሳፍንቱን ቅዱሳኑን ከበበ። በዚያ ውስጥ እንደ ብርሃን ይባላል። የእግዚአብሔር ምሕረት አልተለያቸውም። 5500 ዘመን ግን ሲኦል ወርደዋል። አጠቃላይ ሰላም የሚሰጥ ግን አልነበረም። ምክንያቱም አዳም በበለስ በመብላቱ ዓለም ሰላምን አጥቶ ስለነበር ያ ሰላም ይገኝ ዘንድ የግድ ሰላም ባለቤት ራሱ መድኃኒዓለም መምጣት ስለነበረበት አሁን በተዘጋ በር ገብቶ የተጨነቁትን ብቻ ሰላም ሰጠ ስንል ወንጌሉ ለዚህ ስለተጠቀሰ ነው እንጂ 5500 ዘመን የጠፋው ሰላም ክርስቶስ መልሶ ነው። ስለዚህ ይህንን 40ውን ቀን ትንሣኤውን እናውጃለን። ሰላም የተገኘው በማን ትንሣኤ ስለሆነ ነገር በማን ትንሣኤ? በክርስቶስ ትንሣኤ ይቀጥላል። ሰላም ሁላችን ይሄ ለዚህ ነው ዛሬ ካህናቱ ቅዳሴ ሲቀድሱ ደጋግሞ ግቢውጁ ታዋጅ ቅዳሴ ሲሆን ምን የሚለው ነው? ሰላም ለሁላችሁ ነው ይሁን አይደል? ይሄ ነገራችሁና እንጨርስላችሁ። ለመጀመሪያ ጊዜ ይሄ ቅዳሴ የተወሰደው ከዚህ ወንጌል የተወሰደው ሰላም ለሁላችሁ ያለው የመጀመሪያው ሊቀ ካህናት ኢየሱስ ክርስቶስ በተዘጋ በር ገብቶ ሰላም ለሁላችሁ የመጀመሪያው ደግሞ ዳውን ደግሞ ተንሱ ለጸሎት ያለ ማመሰላችሁ አደረባችሁ። ይሄ ሰላም ለሁላችሁ የሚለው ከዚህ ከተዘጋ በር ቀይሮ
በዕለተ ዓርብ ነው። ተንሥኡ ለጸሎት ሰላም ለሁላችሁ የሚለው ይሄ ካህኑ ኢየሱስ ክርስቶስ ዲያቆኑ አዳሙ ነው። አዋጁ የታወጀው የት መሰላችሁ? በሲኦል ውስጥ ነው። 5500 ዘመን ሲፈጸም በቀራንዮ ተሰቅሎ ያለ መድኃኒት መድኃኒዓለም መስቀል ላይ እስከ 9 ሰዓት 6 ሰዓት ተሰቅሎ እስከ 11 ሰዓት መስቀል ላይ ቆይቷል። 6 ሰዓት ተሰቀለ። ነፍሱ ከሥጋው የተለየችው 9 ሰዓት ላይ ነው። 9 ሰዓት ላይ አጠቃላይ ዕርገተ መሥዋዕት የምንለው ማለት ነው። ቅዳሴ ተቀድሶ የሚወጣው 9 ሰዓት ያ ዕርገተ ምን ማለት ነው? ዕርገተ መሥዋዕት የሚባለው ክርስቶስ ነፍሱ ከሥጋው የተለየችው ከ6 ሰዓት ጀምሮ 6 ሰዓት የተሰቀለው ከ6 ሰዓት ጀምሮ እስከ 11 ሰዓት መስቀል ላይ ነው። ነፍሱ የወጣችው ነፍሱ ከሥጋው የተለየችው ግን 9 ሰዓት ላይ ነው። 11 ሰዓት እስከሚሞላው ግን መስቀል ላይ ነበረ። ማንም አላወረደው ነበር። ዮሴፍና ኒቆዲሞስ እየገሰገሱ ነው። ያ የሌሊት ተማሪ ኒቆዲሞስ ለዚህ ካሁን በመማሪያ ይጠቅማል። አዲስ ኪዳን አለመማር ይቻላል። ከሱ ገሰጾች የሌሊት የተማርኩት እንቅልፍ ያለች የዚህን ትልቁን በረከት ለማግኘት አይደለምን? ሞቱን ካለ ሞቱን ይቀበላለሁ፣ መሰቀሉን ካለ በደስታ እሰቀላለሁ ብሎ ቀራንዮ ላይ ለክርስቶስ የሚገባው ለክብሩ የሚመጥን በምድር ላይ አለ የሚባል በፍታ መጎናጸፊያ መገነዣ ይዞ ቀራንዮ ሄዷል። በምድር ላይ የነገሥታት ሊቀቡት የማይገባ ሽቱ ማንም የማይፈቀድለት የነገሥታቱን ንጉሥ ቀራንዮ ተሰቅሎ ሽቱ ገዝቶ ቀራንዮ ተጓዘ። አርከፍክፌለት ልዩ ሽቱ የነገሥታት ሽቱ በልዩ መጎናጸፊያ ገንዤ አምላኬን በሚያምር መቃብር እቀብራለሁ ነው ቀራንዮ የተገኘ። እየገሰገሰ ቀራንዮ አካባቢ አርማትያስ የምትባል ደግሞ ሰፈር ውስጥ የሚኖር ዮሴፍ የሚባል ሰው ነበረ። በበረሃ ነው። ያ ሰው ደግሞ አንድ ቀን የእግዚአብሔር መንግሥት ወሳኝ በተስፋ የሚኖር ነው። እግዚአብሔር የልቡን መሻት ስለሚያውቅ ኒቆዲሞስን በዛ ወሰደለት። ኒቆዲሞስ ሲባል ዮሴፍን አገኘው። ወዴት ትሄዳለህ አለው። አልሰማህም እንዴ? ጌታችን ተሰቅሏል። ያለ መድኃኒት ቀራንዮ ላይ ነው ያለው። የዓለምን ሰላም ለመመለስ እሱ መከራ ላይ ነው ያለው። አሁን አውጥቶ ሊገንዘው ሰው አልተገኘም። እኔ ደግሞ የሌሊት ተማሪ ነኝ፣ ሊገንዘው ፈልጋለሁ። የዚህ የመስቀሉ በረከት እንዲያልፈኝ አልፈልግም። ሞትም ካለ እዚያው አብሬ እሞታለሁ፣ አብሬ እቀበራለሁ ብዬ መጣሁኝ አለው። እንግዲያውስ የምንም ረዳ ነገር አለኝ አለ። አንተ እዚሁ ቀራንዮ ስለሆነ ሰፈር የምረዳኝ አንድ ነገር ብቻ ነው። ልዩ የሆነ የሚገነዝበትን በፍታ ወይም መጎናጸፊያ ይዤ መጥቻለሁ። ልዩ የሆነ ሽቱ የነገሥታት ሽቱ አንጥቼለታለሁ። ለክብሩ የሚመጥን አለ የሚባለው መሬት አንጥቼለታለሁ። አሁን የቀረኝ ግን መቃብር ነው። ምንድን ነው የቀረኝ? መቃብር ነው። እዚያ ከሆነማ መቃብር ነው። እስካሁን የሔዋን ልጆች ወይም የሰው ዘር የአዳም ዘር ያልተቀበረበት በልዩ ሁኔታ ያዘጋጀሁት የኔ መቃብር አለ። ጌታዬ ለጌታዬ ይህን መስጠት ለእኔ መታደል ነው። ስለዚህ የኔ መቃብር ለጌታዬ እሰጣለሁ። በዚያ መቃብር ነው አውርደው ገነት የቀበሩት። አውርደው ገነዘው የቀበሩት ኒቆዲሞስ ኒቆዲሞስና ማለት ዮሴፍ። አሁን ቅዳሴዎችን 50 ቀን ሙሉ ምን ይላል? ዮሴፍ ኒቆዲሞስ ገነዝን በደንብ አይደለም ነው። አዎ ገንዘው 11 ሰዓት ላይ ነው ከመቃብር ከመስቀል አውርደው የገነዙት። ወደ መቃብርም ያወረዱት 11 ሰዓት ላይ ነው። በአካለ ነፍስ ወደ ሲኦል በአካለ ሥጋ ወደ መቃብር ክርስቶስ ወረደው 11 ሰዓት ይደቂቃው። በዚያ ሰዓት 11 ሰዓት ወደ ሲኦል በአካለ ነፍስ ወረደው። አዳም በዚያ ውስጥ ነው 5500 ዘመን ተፈጽሟል። ጽኑ ቀጠሮም ደርሷል። ጌታዬ ቀራንዮ ተሰቅሏል። አሁን ወደኛ ይመጣል ሰላምን ሊያበስር። ሁላችሁ ልጆቼ የኔ ልጆቼ ሁሉ ለጸሎት ተነሱ ብሎ ተንሥኡ ለጸሎት አዳመሱ ይልጻሰሙ ለልጆቹ ሊቀ ካህናቱ ኢየሱስ ክርስቶስ ቀጠለና ወደ ሲኦል ወርዶ ወሬ ውስጥ ሲኦል ሰበከሉ ግዛለ እንዘ ይብል እለ ውስተ ጽልመት ተከሰቱ ወለ ውስተ ሲኦል ጻኡ። በጨለማ ውስጥ ያላችሁ ተገለጡ፣ በሲኦል ውስጥ ያላችሁ ውጡ። ከዛሬ ጀምሮ የታሰራችሁ ሁሉ ተፈቱ፣ ሰላም ለሁላችሁ ብሎ መድኃኒዓለም በሲኦል አወጀ። ዛሬ ያቆሩት ተንሥኡ ለጸሎት ካህኑ ምን ይላል? ምን ይላል? ሰላም ለሁላችሁ። ይሄ በሲኦል የታወጀ አዋጅ ነው። ከዚያ ጊዜ ጀምሮ ሲኦል ተበረበረ፣ ጨለማ ተወገደ።
የብርሃን ነጸብራቅ ዓለምን ተቆጣጠረው። የታሰረ የአዳም ዘር ሁሉ ነፃ ወጣ ማለት ነው። ማይዶት የምንለው ከሲኦል ወደ ገነት ከጨለማ ወደ ብርሃን እንዲሁም ደግሞ ከግራ ወደ ቀኝ የተሸጋገርንበትን ጊዜ ማይዶት እንለዋለን። ምን እንለዋለን? ማይዶት ማለት መሸጋገር ማለት ሽግግር ማለት ነው። ድልድይ ብለን ልንጠራው እንችላለን። ስለዚህ ከሲኦል ወደ ገነት ከአሳር ወደ ክብር ከውርደት ወደ ክብር ወደ ልዕልና የተሸጋገርንበት ስለሆነ ያንን ሰላም በሲኦል የታወጀው ሰላም ሆነም ደግሞ በተዘጋ በር ገብቶ ደግሞ ምን አላቸው? ለተጨነቁት ለፈሩት አይዟችሁ አትፍሩ እኔ አምላካችሁ ነኝ ብሎ በመካከላችሁ ተገኘና ሰላም ለሁላችሁ ይሁን ብሎ ሰላማችሁን ሰጣቸው። እግዚአብሔር ለሁላችን ሰላማችን ይስጠን። ይህ ቤተክርስቲያናችን ታውጃለች። አሁን አዋጁ ማለት ነው። በቅዳሴው ግን ጊዜ ሰላም ታውጅ ለጸሎት ተነሱ ይባላል። የተዘናጋን እንዳይኖር የተዘናጋችሁ አትኑሩ ማለት ነው። ለጸሎት ተነሱ ይባላል። አንዳንድ ሰው ከወንበር ይወስዶ ጥሩ ነው። ከወንበር መነሳት ቀጥ ብሎ ቆሞ እንደውም ከዘረጉ ሳይታቀፉ ከቆሙ ሳይቀመጡ ደግሞ የሚያማቸው በልጅና ምክንያት አባቶቻችን እናቶቻችን የሚደክማቸው ካለው አይከለከልም፣ ግዴታ አይደለም። የሚያመው ሰው አለ ቁጭ ብሎ ማስቀደስ ይችላል። ከቅዳሴ አትቀረው ዋናው አዋጅ ነው። ከቅዳሴ መቅረት ክልክል ነው። የደከማችሁ ዘደክመ ለሚለው ወደ ጸላቀው ነው። የደከመ ሰው ቁጭ ብሎ የበረታ ደግሞ ቆሞ ያስቀድስ ነው የሚለው አለኛ ይስማና የሚለው አያችሁ። እግዚአብሔር የሚያስጨንቅ አምላክ አይደለም። እንዲሁ እየተንቀጠቀጥ እዚያው ከፈለግ ሙት አይደል እግዚአብሔር። አያችሁ እንደ ሰው ጨካኝ ሆነ ይገለው ለእያንዳንዱ እግዚአብሔር የሁሉን ልባችን ማንነታችን ስለሚያውቅ የደከመው ካለ አቅም ላይ የሆነ ሰው ካለ ቁጭ ብሎ ማስቀደስ ይችላል። ተንሱ ለጸሎት የሚለውን ስንመለከተው በአካል ቁሙ ብቻ አይደለም፣ የልብን መቆም የልብን መነሳሳት የተዘናጋ ልብ እንዳይኖር ቤተ ክርስቲያን ተቀምጦ እያስቀደሰ ቤት የሄደ ልብ ካለ ተመለሱ ማለት ነው። ምን ማለት ነው? ቅዳሴ እያስቀደሰ ወንድ የሚሰራ ሴት መኖር የለበትም ነው። አያችሁ፣ ቅዳሴ እያስቀደሰ ቢሮኞ የሚሰራ ወንድ የለበትም መኖር የለበትም ነው። ልባችሁን ለማንስቱ ማለት ነው። እግዚአብሔር ሽጡ ተንሱ ለጸሎት ያለው ትርጉሙ አያችሁ። ያ ሲሆን ደግሞ ሰላም ሁላችሁ ያን ጊዜ ሰላም ያገኛል። ልባችን ለእግዚአብሔር ስንሰጥ ሰላም እናገኛለን። ዓለም ልቡን ስላልሰጠ ሰላም አጥቷል። ዋናው መሰረታዊ ነገሩ ይሄ። ለምን ነው ሰላም ያጣናል? ልባችን ስላልሰጠ። ለምን? ለእግዚአብሔር ስላልሰጠ ነው። ሌላ ትርጉም የለውም። ለምን? ሳንጎሸሽ ልባችን ለእግዚአብሔር ስላልሰጠ አመፀኞች ነን፣ አንታዘዝም፣ ጦረኞች ነን፣ አንግባባም፣ አንተሳሰብም፣ ፍቅር የለም ውስጣችን። ታዲያ ሰላም ይሁን እና ውጫዋለን በአፋችን ልባችን ላይ የለም። አያችሁ፣ በአፋችን ብቻ ስለምናውጅ ነው። እግዚአብሔር አፍ ላይ የለም። ምን ነው ልብ ጴጥሮስ 3 ጊዜ ሲለው ካለ ጴጥሮስ አላውቀውም ማለት ነው። አያችሁ፣ አሁን ይቆረጡ ማለት ነው። ግን ልቡ ነበር የካደው። ምን የካደው? አሁን መስቀሉ ሲያስጨንቃል። 3 መስቀል ተዘጋጅቷል። አንዱ ለኔ ይሆን ይችላል። 2 ሽፍታዎች የሚሸቀሉበት አንዱ ያለ መድኃኒት የሚሰቀልበት 3 መስቀል ነው። ከራሞ ላይ አንዱ ለኔ ይሆን 3 ጊዜ ካደ። በአሁኑ ግን የካደው በልቡማ ከሌሎች ተራጫ ካፎስ ከቀራይ ላይ የተንከራተተ ተከትሎታል። ልቡማ ግን ሰው ነውና ተጨነቀ ይላል። ጥዋት እስከሚሆን ገና እስከ ጰራቅሊጦስ ድረስ ኃይል ብርታት እስከሚሰጣቸው ጸጋ መንፈስ ቅዱስ እስከሚወርድ ድረስ ግን ያለው የልብን የሚያላክሙ በአፉ የታገኘ ጴጥሮስ አለ። አይዞህ ጴጥሮስ አታልቅስ፣ ይቅር ብያለሁ። መስቀል ላይ ነው ይቅር ብያለሁ። ምክንያቱም የካደኝ አፍ ነው እንጂ ልብህ ምን አላለኝ? አዎ ልብህ አልከደኝም። አውቃለሁ ጴጥሮስ አይዞህ አፍህ ክዶኛል፣ ግን ልብህ አልከደኝም። እኔ ደግሞ ልብን የማያምላክ ስለሆንኩኝ ይቅር ብያለሁ። እንኳን ጴጥሮስ ላይ አይደለም፣ እንኳን ልጁ ላይ አይደለም፣ እንኳን የመረጠው አይደለም፣ እንኳን የምድሪቱ ሐዋርያ ያደረገው ታላቁን አባት ቅዱስ ጴጥሮስ ላይ አይደለም ቀርቶ አይደል ወንድም አይሁድ ላይ መሰከረው የሃይማኖት መሰረት ሃይማኖት መሰረት ቤተክርስቲያን የሚባለው አይደለም። ጴጥሮስን እኮ አይሁድን ይቅር በላቸው ብሏል። አይሁድ የሰቀሉትን፣ በጥፊ የመቱትን፣ የገረፉትን፣ ምራቅ የተፉበትን አያቸው። እነሱንም የሚያደርጉትን አያውቁትምና ምን በላቸው?
እነሱም እኮ ይቅርባቸው፣ እነሱም ይቅርባቸው። ምክንያቱም በኃይልነት ነው አምላካችን ምሕረቱ የውቅያኖስ ባህር ከዚህ ተመሰስርቆ የለም። አጠቃላይ ፍርሃታቸውን የዓለምን ሁሉ ፍርሃት ጠቅልሎ ሲያስወግድላቸው ሰላም ለሁላችሁ ብሎ እናወጃጆች ቤተክርስቲያናችን ውስጥ ይህንን ወሩ 50ውን ቀን ይህንን ታውጃለች፣ ለልጆቿ ሰላምን ታውጃለች። ሁለንተናችን እንዳልኳችሁ ነው። አይነቱ ሲጀምር እነሻው ቅዳሴውን ላይ እንዲሁም ስብከታችን ወንጌሉን ሲነበብ አሁን ክርስቶስ ከሙታን ተለይቶ በታላቅ ኃይል ምን ብሏል? ተነስቷል። በመነሳቱ ምን ሰጥቶናል? ሰላማችን ሰጥቶናል። ሰላማችን ክርስቶስ አሁን ለሀገራችን፣ ለሕዝባችን፣ ለዓለማችን ሁሉ ሰላምን ይስጥልን። የሳን እንደባ ስራውን እንድንቀበል እግዚአብሔር ይርዳል። የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አማላጅነት የቅዱሳን አባቶቻችን ጸሎት አይለየን።